እሺ ቻሌንጅ አሁን በይፋ ልናስጀምር ነው። የመኪና ቻሌንጅ ነው የሚቀድመው። የቤት ቻሌንጅ ደግሞ እግር ነው አለ። ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ። በሁለት ቀናት ውስጥ ዘማሪ ገብረ ዮሐንስ መኪና አሰብ በሰላም ካልተመለሰ የአድዋ ልጆችን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባው ወይዘሮ አዳነች አቤቤ ተናገሩ። በጣም አድርጌ አዝናለሁ። ግን ላይክ ሪከርድ ያደረኩት ላይክ ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው እና ራሷን እንድትስት መከላከል እንዳትችል ማድረግ፣ አስገድዶ መድፈር፣ ራቁቷን ቪዲዮ መቅረጽ እንዲሁም ደግሞ የተቀረጸውን ቪዲዮ ማህበራዊ ሚዲያ ላይ ማሰራጨት እነኚህ ተደራራቢ ወንጀሎች ምን አይነት ቅጣት ያስከትላሉ? This time እኔን ቴክስት ያደረኩለት because I used to have a crush on that guy like so bad ግን like እዛ ጋር ያጠፋሁት ነገር ጓደኞቼን አምኜ እሱን ስለሚያውቁት ጓደኞቼን አምኜ ከነሱ ጋር like እሱ ጋር መሄድ ነበረ። በወርቅ ሳጥን የተቀበረው ኤልሜንቾ ዓለምን ጉዳስ ብሏል። በዚህ ሰዓት የእስራኤሉ ፕሬዝዳንት አይዛክ ኤርጌዞ አዲስ አበባ መግባታቸው ሰምቷል። ብረባን የልባን 49 እንዳገባ በጭራሽ ጋይስ ታብታብ እያረጋችሁ ቀኝ አዝማችን እንቅጣው ጋይስ። What's up everyone? እንዴት ናችሁ? እኔ በጣም ደህና ነኝ። ተመልሰን መተናል ማለት ነው። እንግዲህ በአዳዲስና አዝናኝ እንዲሁም አነጋጋሪ በሆኑ ቪዲዮዎች ተመልሰን መተናል ማለት ነው። ከናንተ የሚጠበቀው ቪዲዮን እስከመጨረሻው የተመለከታችሁ ፈታ ዘና ማለት ነው። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትሏን በተን በመጫን የዚህ ቻናል ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከመጀመራችሁ በፊት ላይክ ማድረግ እንዳይረሳ። ሌትስ ጎ ወደ ቪዲዮቻችን። Okay, let's go. Babalim, ዘንድሮ የግድ ይመጣልና babalim. የአሜሪካ ሃይስኩል ፈዋስ አይደለም የሚመስላችሁ ሰዎች really look at this። ምግብ ነው chicken ካቻፕ ዳቦ እዚህ ጋር ቺፕስ አለ ወተት አፕል እና አይስክሪም። ከዚህ በላይ ምን ትፈልጋለህ ወንድሜ? ምንድነው ያማረህ አንተ? ምን ፓስቲ በሻይ ኦካ ምንድነው ያማረህ? ምን ይምጣልህ? ጨጨብሳ ገንፎ ወይስ ጥህሎ? ምንድነው የፈለከው? አብሽ ቡላ ምናምን ከዚህ እንላክልህ? ተልባ ምናምን መተረንስተ ሱፍትፍት ምናምን እንዴ ቀን በቀን በርገር እየበላህ ታማራለህ? አረ ታው ክፉ አታናግሩኝ ታው። እዚህ ሀገር ቢሰጠው ማሳየት ነበር። ለዚህ አንዳንዱ በጣም በቃ ሲያማርር አይን የለውም። ማቤቴ ምን አስበህ ነው? ምን አስበህ ነው ወንድም? ሙምባይ ህንድ የታክሲ ሹፌር መልሳችንን ላሻለን። መልስ ፎርወርድ ኖ ፎርወርድ አረ ብራችን መልስ እንጂ ሌባ ብላው ሌባ you are ሌባ አቁም በለው አረ ገረዝ ቢግፈኝ ሆኗል። በጌታ እሱ ሀገር ሄዳችሁ ቋንቋውን ያቅም ብላችሁ you are ሌባ ፈገግ ብለው አጼ ቴዎድሮስ የፈረሳቸው ስም አባማ አባ ኮርማ በስመ አብ ወልድ ወመንፈስ ቅዱስ አንደደ ወቸ ማረማን ቢገባ እንጨት ነው። እዚህ እንጨት ነው ብለን ነው እንጂ እንደውም ጣሊያን ምን ይላል? ቴስታ ዲጋሊ ነው ይላል። ምን ማለት? አንተ የዶሮ ጭንቅላት ማለት አባ ኮርሜል ለያ እኔ ካወራው እንደው ማባን ሲደጋገመው ዱላ አለብዬ ወይ ለማንኛውም ግን ለማታውቁት ታጠቅ ይባላል። እሺ እንደዛ ነው በፊት ማስታውሰው ታጠቅ እንደሚባል ነው ትዝ የሚለኝ። እስኪ ሌላ ከሆነ ከተሳሳትኩ ደግሞ አርሙኝ። ልሳሳት ይችላል እርግጠኛ አይደለም። በደንብ ትዝ አይለኝም ግን ታጠቅ ይመስለኛል። ከዛ እንላይ ያላለችኝም የራስሽ ጉዳይ ብዬ ጥያት መጣ እንዴ። ግን እኮ 5 አመት ነው የቆያችሁት። እንላይ ስትል ምን ማለት መሰለ ማሪ
እችን ታክል ምንም ነው ያልመሰለኝ እንዴ የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ ቻምፕ አንበሳው እሺ አሁን ደግሞ አስማት አሳያለሁ ዝም ብለህ አንድ ካርታ ሳብ እሺ ያስከውን ቁጥር ልገምት ያስከው ቁጥር 7 ነው አይደል እንዴ አው ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያለው ሰላም በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት ዋው በጣም ደስ ይላል አው ደስ ይላል ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት አንተ ግን እንደ ሌሎቹ አይደለህም ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለ ምን ቻምፒየን ዳርክ ሂውመር በቃ ጥግ ድረስ በዳላ ብረባም የሉኝ ልባን 49 እንዳገባ በጭራሽ ጋይስ ታብታብ እያረጋችሁ ቀኝ አዝማችን እንቅጣው ጋይስ የመጀመሪያ ቅጣት ጆርዳንን አውልቀ በኤርፎርስ ተዋጋለህ ማለት ነው ሁለተኛ ቅጣት ጦርን እንጠለ በቴስታና በጋሻ ትዋጋለህ ማለት ነው አጼ ሊልሜኮኒ ከ49 ይጨንቃል ያዝ ጣሊያን ጥምር እንበል ያጀማ ቦንጆር ፈረንጅ ጊቭ ሚ መኒ ኧረ በኢየሱስ ምን ይባላል ብሮ ጣሊያን በዚህ ዘመን ቢሆን የወረረችን ወጣቱ ምን የሚሰራ ይመስላል የጦርነት vlog ኧረ ኤአይ ክፉ ሆኗል ባካችሁ ኧረ በስመ አብ አልሳተም This motherfucker don't miss. No, he's fucking good. መቼም የዚህ ዘመን ነዋሪዎች መሆናችን አልቀረም አይደል የተሰማንን እንናገራለን ሐሳባችንን እንገልጻለን ጥያቄያችንን እንጠይቃለን ሚሰማ ቢኖር ባይኖር የሚመልስ ቢኖር ባይኖር ይሄንን ቪዲዮ ተመልከቱት 2023 ላይ ሚኒሊክ አደባባይ ፒያሳ አድዋ ይከበር የነበረበት መንገድ ነው 2023 ይሄ ደግሞ ተመልከቱት የዘንድሮ ዛሬ ጧት ሚኒሊክ አደባባይ ፒያሳ የነበረ ድባብ ነው ይሄን ደግሞ ይዩት እኛ ወራሪ ናቸው ብለን በመናስባቸው ነጮች ምድር ላይ ለንደን እነሱ ነጮቹ ፈቅደው እየተከበረ ያለበት መንገድ ነው አድዋ ኢትዮጵያውያን ያከበሩበት በጣም በቃ ይሄንን የመሰለ ታላቁን የአድዋ ድል በዓል ከህዝብ ነጥሎ በእርግጥ መንግስት ሙዚየም ሰርቷል አንዳንድ አድዋን የሚዘክሩ ነገሮች ትልልቅ ነገሮች አድርጓል ነገር ግን ይሄንን የመሰለ በዓል ከህዝብ ነጥሎ ለብቻው በራሱ መንገድ ማክበር መምረጡ እኔ ደስ አላሰኘኝም በጣም ብዙ ሰዎችንም ከዚህ በፊት ህዝቡ አድዋን ለማክበር አደባባይ የሚወጣው ማንንም ጎትጉቶት አይደለም በራሱ ፍላጎት ነው ስሜት ስላለው ነው ይሄንን ስሜት ደግሞ ማጥፋት አግባብ አይደለም እንደውም ህዝቡ ውስጥ ያለውን የዚህ ለአድዋ ያለውን ስሜት ተጠቅሞ አብሮነታችንን ማጠንከር ሌሎች ተግባሮችን መፈጸም ሲቻል ጭራሽ ከህዝቡ ውስጥ ስሜቱን ለማጥፋት እንደዚህ አሪፍ አይደለምና በቀጣይ አመት መንግስት ቢያስብበት አብረን መንግስትና ህዝብ አብሮ አድዋን እንዲያከብር ቢደረግ አሪፍ ነው የህዝብ በዓል ቢሆን የበለጠ እንግዲህ እነን ሐሳብ ብዙዎቻችን እንጋራለን ብዬ አስባለሁ አድዋ በጣም የምንወደው በዓላችን ነውና ያው በአንድነት በመሰባሰብ ስፔሻሊ የሚኒሊክ አደባባይ አካባቢ በጣም በኃይለኛው በጣም በድምቀት ነበር የሚከበረው እንግዲህ የዛሬ 3-4 አመት አካባቢ ይመስለኛል አይደል 2015 ከዛ በኋላ ብዙም በደንብ የተከበረ አልመሰለኝም 2015 16 አካባቢ ነው የመጨረሻ ጊዜ እዚህ የተከበረውና ያው ያንን ድባብ ቢመለስ ምክንያቱም ያው በዓሉ የሁላችንም የህዝብ እንደመሆኑ መጠን ያው በተሻለ ሁኔታ ድምቅ ብሎ ቢከበር እንግዲህ እንደምታዩት ነው በተለያዩ ዓለማት ላይ በጣም በሚገርም ሁኔታ ነው የአድዋ ድል በዓል ተከብሮ የሚያልፈው ስፔሻሊ እንግሊዝና አሜሪካ ላይ በጣም በኃይለኛው ነው የሚከበረውና ያው ይሄንን ድባብ ወደ ሀገራችን ቢመጣ እንግዲህ ለዛሬ አመት ቢመለስ በጣም ደስ ይለናል ምክንያቱም የተለያየ ሰው በተለያየ ልብስ አሸብርቆ ያድዋውን ቫይብ ለማምጣት ያድዋው ላይ የነበሩ ሰዎች ምናምን የሚዘከሩበት መንገድ በጣም ደስ ይል ነበርና ያ ቢመለስ ደስ ይለናል ማለት ነው እንግዲህ
እስኪ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በዚህ በሶስተኛው ዓለም ጦርነት ላይ በሰላም የተሰቃየ የሚገኝ ብቸኛ ሰው የማኑ ታውቃላችሁ? ኪም ጃንጉን ነው ጋይስ። ሁሉም አይነት የመጫወቻ እቃዎች አሉት፣ ግን ከሱ ጋር ማንም መጫወት አልፈለገም እና እንደው በቃ ምክንያት ከማጣቱ የተነሳ እዚህ ጦርነት ላይ ለመሳተፍ ማለት ነው እኔ የአየር ክልል ላይ ያሉት ወፎች በጦርነቱ ምክንያት የመጣው ጭስ አፍኖ ገላቸዋል ብለው ሊጀምር ይችላል የሚባሉ መላምቶች የተሰሙ ይገኛሉ። አሰብ በሰላም ካልተመለሰ የአድዋ ልጆችን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባው ወይዘሮ አዳነች አቤቤ ተናገሩ። ባህር በር ጥያቄያችን በሰላም ካልተመለሰ የአድዋ ልጆች መሆናችንን በተግባር እናሳያለን፣ ወጣቱ ይዘጋጅ። ወጣቱ ይዘጋጅ። ይህ እባክህ ፈጣሪ እባክህ ትንሽ አቆየኝ። So we going to war now, I guess. This nigga's Jesus. I'm waiting on Jesus just like the rest of y'all niggas. I'm waiting on Allah. One of them niggas need to pull up and just get this shit up out the fucking way. ምን ይሻላል? ተዘጋጅ ተብላል። እንግዲህ ወጣት እንዳለ አሰብን ለማስመለስ ተዘጋጅ ተብላል። እኔ አላቅም። ነገሮች ትንሽ በቃ ከእጅ እያመለጡ ነው ብዬ አስባለሁ። ወጣቶች ምን ተሰማችሁ? ፈርቻለሁ። በወርቅ ሳጥን የተቀበረው ኤልሜንቾ ዓለምን ጉዳስ ብሏል። ኤልሜንቾ በመባል የሚታወቀው ታዋቂው የሜክሲኮ አደንዛዥ እጽ አዘዋዋሪ ሰሞኑ መገደሉን ሰምታችኋል ብዬ አስባለሁ። ታዲያም እንግዲህ በዛሬው ዕለት ሙሉ በሙሉ ከወርቅ በተሰራ ሳጥን መቀበሩ ተነግሯል። ሰውየው እንግዲህ ሜክሲኮ ውስጥ አለ የተባለ እጽ አዘዋዋሪ የነበረ ሲሆን ከ1 ቢሊዮን ዶላር በላይ የሚገመት የጣራ ሀብት እንዳለው ይነገራል። ይህ ሰው እንግዲህ አሜሪካ በአንድ ወቅት ያለበትን ለጠቆመ 15 ሚሊዮን ዶላር እንደምትሰጥ ተናግራ ነበር። እናም እንግዲህ በስተመጨረሻ ከጥቂት ቀናት በፊት በሜክሲኮ ልዩ ኃይል መገደሉ ተገልጿል። ታዲያም በዛሬው ዕለት ሙሉ በሙሉ በወርቅ በተሰራ ሳጥን መቀበሩ በሶሻል ሚዲያ ላይ መነጋገሪያ ሆኖ ነበር። ይገርማችኋል። ግን ልክ አልመሰለኝ። 1 ሚሊዮን ብቻ ነው ማለት ነው ተጣራ ሀብት ያለ 1 ሚሊዮን አይመስለኝም፣ ከዛ በላይ ነው ይመስለኝ። በጣም ኃይለኛ ድራግ ሎርድ ነውና አገሪቷን በቃ ከመንግስት በላይ ናቸው ሁላ የሚያስብል አይነት ነገር ነው። በጣም የተለያዩ ነገሮች ባስ ምናምን ትልልቅ ህንጻዎች ምናምን ሲያቃጥሉ ነበር። የሱ እንግዲህ ካርቴል ውስጥ ያሉ የኤልሜንቾ ሰዎች አገሪቷን በአመጽ ሲያተራምሷት ነበረ። ብቻ አሁን ነገሮች ትንሽ ተረጋግተዋል መሰለኝ። ሰውየውም በምታዩት መልኩ በወርቅ ሳጥን ነው የተቀበረው። እንግዲህ ከባድ ነው። ወጣ ስትሉ ያሉት ነገሮች ምናምን በቃ ከእውነታ አይራቁ ነው የሚመስሏቸው። ስፔሻሊ ፊልም ላይ ምናምን ነው እንደዚህ አይነት ነገር የተለመደውና ላይክ በቃ ከመንግስት እኩል ተገዳድሮ ምናምን የለመድነው ፊልም ላይ ምናምን ነውና የምርም እንግዲህ በውጭው ዓለም እንደዚህ አይነት ነገሮች ያው አሉ ይከሰታሉ ማለት ነው። Okay, like we get it. Okay. በጣም አድርጌ ያዝናለሁ። ግን ላይክ ሪከርድ ያደረኩት ላይክ ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው እና ራሷን እንድትስት መከላከል እንዳትችል ማድረግ፣ አስገድዶ መድፈር፣ ራቁቷን ቪዲዮ መቅረጽ እንዲሁም ደግሞ የተቀረጸውን ቪዲዮ ማህበራዊ ሚዲያ ላይ ማሰራጨት እነኚህ ተደራራቢ ወንጀሎች ምን አይነት ቅጣት ያስከትላሉ? እንዲቆያችሁ ጠበቃ ስለስፈነኝ ይህን መረጃ ብዙዎች እንዲደርሳቸው ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ ይህን ሰሞን በጣም ጆሮአችንን ጭው የሚያደርግ ነገር ደግሞ ተሰምቷል። ያም እንዳያችሁት እንግዲህ በዚህ በማህበራዊ ሚዲያ አንድ ወጣት አንዲትን ሴት ከላይ የጠቀስኳቸውን ከባባድ ወንጀሎች በየራሳቸው ለበርካታ ዓመታት ቅጣት የሚዳርጉ ወንጀሎችን እሷ ላይ መፈጸሙን ያመነበት ነው። ይሄ ነገር በህጉ እንዴት ይታያል ብላችሁኛል። አስቀድሞ እንግዲህ አንዲትን ሴት ራሷን እንድትስት መከላከል እንዳትችል በማድረግ አስገድዶ መድፈር በኢፌዴሪ ወንጀል ሕግ አንቀጽ 620 መሰረት ከ5 እስከ 25 ዓመት ጽኑ እስራት የሚዳርግ ነው። የመጀመሪያው ይሄ ተግባር በዚህ በሬፕ በአስገድዶ መድፈር አንቀጽ 620 ላይ ይወድቃል። በሁለተኛ ደረጃ ያለ ፈቃዷ ራቁቷን መቅረጽ እናም ደግሞ ያንን በኮምፒውተር ሲስተም ተጠቅሞ ደግሞ በማህበራዊ ሚዲያው መልቀቅ ተግባርን መፈጸሙን አምኗል። ይሄ ደግሞ በራሱ በኮምፒውተር ወንጀል አዋጁ እስከ 3 ዓመት ድረስ ሊያስቀጣ የሚችል ነው። የልጅቷን ግላዊነት ክብር የሚነካ አስነዋሪ ተግባር ነው። ስለሆነም ይሄ በራሱ እስከ 3 ዓመት እስራት የሚያደርስ ነው። ከዛም በተጨማሪ የአንድን ሰው ራቁት ገላ ጭራሽ ያለ ፈቃዱ ቀርጾ በዚህ መልኩ ማሰራጨት ኢንዲሰንት ፐብሊኬሽን
አስነዋሪ ተግባርን ለህዝብ መግለጽ በሚል በኢፌዴሪ ወንጀል ህግ አንቀጽ 640 መሰረት እስከ 6 ወር በሚደርስ ቀላል እስራት የሚያስቀጣ ነው። ስለሆነም ሌሎቹን ብላክሜል ኮርሽን የሚለው ነገር በተገለጸው ፋክት ውስጥ ስላልተገለጸ ነው እንጂ በሌላ ሁኔታ ይሄንን ቪዲዮ እያሳዩም ደግሞ ለሌላ የወሲብ ተግባር ለገንዘብ የማስገደድ ነው። በዚህ ግን ያተፈጸመብኝ ስላልተባለ ነው። እነኚህ ተደራራቢ ወንጀሎች ነው የተፈጸሙት። በዚህ ጉዳይ ላይ የህግ ተጠያቂነት መረጋገጥ አለበት። በዚህ መልኩ ይህንን የሚያክል ከባባድ ወንጀል የጾታ ጥቃት የፈጸሙ ሰዎች ያለምንም ተጠያቂነት ዊዝ ኢምፒዩኒቲ የሚንቀሳቀሱበት ሀገር ልንሆን አይገባም። ይሄ ነገር ነገ ሌሎችንም የሚያበረታታ በመሆኑ ሊቆም ይገባል። ተጠያቂነት ሊረጋገጥ ይገባል። ፖሊስ አስፈላጊውን ትኩረት ሰጥቶ ምርመራ እንዲያካሄድ ጥሪ ያደርጋለሁ። መሰል ጠቃሚ መረጃዎች የምታገኙና አካውንቴን ይከታተሉ። አመሰግናለሁ። This time እኔን ቴክስት ያደረኩለት because I used to have a crush on that guy like so bad ግን like እዛ ጋር ያጠፋሁት ነገር ጓደኞቼን አምኜ እሱን ስለሚያውቁት ጓደኞቼን አምኜ ከነሱ ጋር like እሱ ጋር መሄድ ነበረ። እሱ ያጠፋው ነገር ደግሞ መቅረጹ ነበረ ምናምን ነገር and ከዚህ በኋላ like ይሄ ነገር ኬስ እንደ ኬስ ስለሆነ like እዚህ ሶሻል ሚዲያ ላይ መጥቼ ኢንፎርም ማድረግ አልችልም ስለዚህ ጉዳይ። and there's a lot of people's which I want to say thank you so much አጠገቤ ስለነበራችሁ ምናምን የዚህ ልጅ ቪዲዮ ነው ወጥቶ የነበረው እንግዲህ ሶሻል ሚዲያ ላይ ምናምን ነገር ያው አብዛኞቻችሁ ሰምታችኋል አይታችኋል ምናምን ብዬ አስባለሁ። እና ምንድነው እዚህ ጉዳይ ላይ ማውራት የፈለኩት ነገር በቃ በጣም ከጂ ያመለጠ ነው። ብዙ ነገሮች ያመለጡ ነው። በቃ በጣም ዋር ዞን ውስጥ እየገባ ነው። ምክንያቱም እቺ ልጅ 18 አመቷ ነው። ያ ነገሩ አፕን ያደረገው ከአንድ አመት ከምናምን በፊት ነው። ሶ ፕሮባብሊ ከ18 አመት በታች ነበረች ማለት ነው ልጅቷ። አዳቴጅ ከወንድ ጋር በእንደዚህ አይነት ሁኔታ መገናኘት አለባት ወይ? የተፈጠረባት ነገር በጣም it's a disgrace። ልጁ ያደረገው ነገር በጣም ቆሻሻ አስነዋሪ ስራ ነው ያደረገው። መቅረጹ ያንን ነገር ማድረጉ ከዛ ደግሞ መልቀቁ ምናምን በጣም በቃ ቆሻሻ ስራ ነው። ግን አንድ ልክ ያልሆነ ነገር ስለታየኝ ነው እዚህ ጋር። ምክንያቱም እነዚህ ይሄንን ነገር በጣም ብዙ ልጆች ያዩታል ከዚህ በኋላ ያሉ አሁን ላይ 10 11 ያክፍል ያሉ ልጆች 16 17 አመት ልጆች ናቸው በብዛት እና አዳቴጅ ያሉ ልጆች አሁን ላይ ቴክኖሎጂው የምናውቀው ነው። ስለዚህ ስልክ በእጃቸው አለና ቲክቶክ ያያሉ ምናምን። ስለዚህ ይሄ ነገር ኖርማላይዝ እንዲደረግ ነው ያልፈልግም። የኔ ፐርሰናል ኦፒኒየንም ብቻ ሳይሆን የብዙዎቻችሁ ሐሳብ ነው ብዬ አስባለሁ። ብዙዎቻችሁ ይሄን ሐሳብ ትጋሩኛላችሁ ብዬ አስባለሁ። ከዚህ ነገር በጣም ውስጤ ሊገባ ያልቻለ እንትን ላይ ያልቻለ ነገር ቢኖር አንድ ልጅቷም ክሪቲሳይዝ ልትደረግበት የሚገባው ነገር she was not 18 at that age ከልጁ ጋር ግንኙነት አድርጋለች። በዛ እድሜ ከወንድ ጋር እንትን ነበረ and that was not her first time። የመጀመሪያ ጊዜዋ አልነበረም። እንድትይዙልኝ የምፈልገው ነገር የመጀመሪያ ጊዜዋ አይደለም። ስለዚህ እቺ ልጅ ወንድ መቼ ነው she lost her virginity ሚለውን ካሰብ ነው በጣም በቃ ጊዜው ምን ያህል እንደከፋ ነው የምናየው ማለት ነው። 15 አመት 15 አመት በቃ ሴቶች ያጣሉ ማለት ነው። በዚህ መሰረት እንግዲህ ከተሄደና ከዚህ ጉዳይ ያው ልጁ መቀጣት ባለበት ሁኔታ መቀጣት አለበት። ግን ብዙ ሰዎች ሲያስተምሩና ሲናገሩ ሲያስረዱ ያላየሁት ነገር ቢኖር ልጆቻችሁን ባካችሁ ተቆጣጠሩ፣ ባካችሁ ተከታተሉ ልጆቻችሁን። በቃ በ15 እና በ16 አመታቸው እንደዚህ አይነት ነገር ውስጥ ከገቡ ወደፊት ምን ሊሆኑ እንደሚችሉ ማሰብ አያዳግትም ብዬ አስባለሁና ባካችሁ በተቻላችሁ መጠን ልጆቻችሁን ተከታተሉና ትልልቅ ሰዎች ደግሞ ቲክቶክ ላይ ያላችሁ ሰዎች ላይክ ዲፌንድ ማድረጉ ልጅታ እንዳለ ሆኖ ልጁንም እንትን ማለቱ እንዳለ ሆኖ ስለዚህኛው ነገር አዌርነስ መስጠት ቢኖር ብትችሉ ደስ ይለኛል። በቃ ያለ እድሜያቸው እንደዚህ አይነት ነገር ላይ ለሚመጡ ሴቶች ምናምን እንደዚህ አይነት ትምህርቶችን ብትሰጡ በጣም የተሻለ ይሆናል ብዬ አስባለሁ። የእናንተን ሐሳብ አስተያየት ደግሞ እስኪ ኮሜንት ላይ አስቀምጡልኝ። እሺ ቻሌንጅ አሁን በይፋ ልናስጀምር ነው። የመኪና ቻሌንጅ ነው የሚቀድመው። የቤት ቻሌንጅ ደግሞ
መጀመሪያ እግር ነው በደም አሁን እንግዲህ የመኪና ቻሌንጅ ካምፓኒዎች እያፋለኩኝ ነበርና እውነት እኔ ከመደወሌ በፊት ቀድመው የደወሉልኝ ካምፓኒ ያሉ ስማይል ደንታል ክሊኒክ ይባላሉ። የጥርስ ህክምና ነው። አዎ ጥርስ ስለማያምር እንደውም አረ በቃ እሱን እንትን እናደርገው። ፈገግታ በጣም ያምራል። ፈገግታ ያምራል ግን የበለጠ እናደርገዋለን የታባል እና ስማይል ደንታል ክሊኒክ ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ ጋይስ። በሁለት ቀን ውስጥ 1 ሚሊዮን ፎሎወር እናድርሳቸው። ቻሌንጃችን ይሄ ነው የተቀበልነው። ስማይል ደንታል ክሊኒክ yes ፈገግታ ማለት በቃ ፈገግታ ማለት ነውና ለዘማሪ ገብረ ዮሐንስ ይገባዋል ብለው መኪና ከነ ሹፌሩ ለማበርከት ተዘጋጅተዋል ማለት ነው። ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ። እየሄዳችሁ ታግ አድርጓቸው አይ ሚን ፎሎ አድርጓቸው ጋይስ እና መኪናው ይመጣል በቅርብ ቀን ማለት ነው። እናምናለን እንኳን እግዚአብሔር ጨምሮበት ይሄ እኮ እንኳን ለእግዚአብሔር ለሰው የሚቻል ነገር ነው። እግዚአብሔር ደግሞ በዚህ በአንድም በሌላ መንገድ ይህ የማይሳካ ባይሆን ኖሮ ወደ ሚዲያም አይወጣም ነበር። በጎ ሰዎችም አሉ እንዳልከው። ስለዚህ ኢትዮጵያውያን በጎ ሰዎች አሏቸው። በውጭም በዓለም በሌላ የሚኖሩ ሰዎች ስላሉ አይ ሆፕ ሶ ይሆናል። ታዲያስ ተስፋ እናደርጋለን እንደሚሆን በእርግጠኝነት። ተስፋ ሲባል ያው ታውቃለህ አይደል ቋንቋውን ለመጠቀም ነው። ኢትዮጵያውያን ከዚህም በላይ አድርገዋል። ደስ ብሎኛል ደግሞ እንዲሆን አንተን አብነ ስላደረገ በድጋሚ ቴንክ ዩ አባት ቴንክ ዩ። ይሄ ከቀናቶች በፊት የተለቀቀ ቪዲዮ ነው። እንትኑ ሲጀመር ቻሌንጁ ተጀምሯል የሚል ቪዲዮ ነበረ እና ደስ በሚል ሁኔታ ቻሌንጁ ተሳክቶ 1 ሚሊዮን ፎሎወር ገብቷል ስማይል ስፔሻሊቲ ዴንታል ክሊኒክ እና እስኪ እንየው። ስማይል ደንታል 1 ሚሊዮን አስገብተነዋል ጋይስ። በሁለት ቀናት ውስጥ ዘማሪ ገብረ ዮሐንስ መኪና በጣም ደስ የሚል እንትን ነው። ያው ስማይል ስፔሻሊቲ ዴንታሎችም ራሳቸው ያው 1 ሚሊዮን መግባታቸውን አብስረዋል ማለት ነው። በጣም ገብረ ዮሐንስ እንግዲህ ብዙዎቻችን ይመስለኛል ብዙዎቻችን በጣም የምንወደው በጣም የምናከብረው ዘማሪ ነው። እኔ በግሌ በጣም ከምወዳቸው መዘምራን ውስጥ አንዱ ነውና ይሄንን በማየቴ በጣም ነው ደስ ያለኝ። ያው አዶናይን ሳላመሰግን ማለፍ አልፈልግም። ያው ለዚህ ነገር መሳካት ያደረጋቸውን ነገሮች እንዲሁም ሁላችሁም በዚህ ቻሌንጅ የተሳተፋችሁ በአገር ውስጥም ከውጪም ያየው ነበር የተለያየ ዓለም ላይ የሚኖሩ ሰዎች ፎሎ እንዲደረግ የተለያዩ ቪዲዮዎችን ሲሰሩ አይቻለውና በጣም በቃ ምን ያህል ሰው እንደሚወደው ምን ያህል ወዳጅ እንዳለው ገብረ ዮሐንስ ያየንበት ነው። ዘማሪ ገብረ ዮሐንስ ያየንበት ነውና በጣም ነው ደስ ያለኝ። የምነግርህ ነገር ነበረኝ። እዚህ ጋር እናንተ ቢያበቃን ይሻላል። አረ ምክንያቱም ግን እናንተን ግንኙነት ቤተሰቦች ያልፈለጉትም እና ደግሞ ወደ መቀሌ ልልኩኝ ነው ማለት እኔስ ለማን ጥለሽኝ ነው የምትሄጂው? እኔ ማን አለኝና ነው? ልጄ ሆይ ልባርክ። ብቻዬን እኮ ነኝ። ቤተሰቦቼ ማግለለውኛል። ጭራሽ ወደ መቀሌ ጥዬ ልትይኛለሽ እንዴ? ኧረ ተይ። ኧረ የማይሆነው ፍቅር Aşkısına gökyüzü olamaz. ነይ ፍቅር። ኧረ ምንድን ነው ግን በጌታ ስም ምን ይሻላል ነው? ምን በድለን ነው ግን? እውነት ከየት ነው እየተፈቱ የሚለቀቁት እንደዚህ አይነት ድራማ የሚሰሩ ሰዎች? ኧረ በስመ አብ ጌታ ይመስገን የሁለቱንም ሃይማኖት ጾም እየጾምን ነው። ወላሂ ስምህን ማን ነበር ያልከኝ? ገብረ መሐመድ ዮኒ ማን። ኧረ ተው ስሙኝ፣ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ። በዚህ ሰዓት የእስራኤሉ ፕሬዝዳንት አይዛክ ኤርጌዞ አዲስ አበባ መግባታቸው ሰምቷል። አዲስ አበባ መግባታቸው ሰምቷል። ከዚህ ጋር ትስታለህ።
ከዚህ ጋር ሰው ይስታል። እኔ ምን አደረኩት? እኔ ምን አልኩ? እኔ በላይ ብቻ ነው በደል የምታሳየኝ። አሁንም አልጋ ላይ ተኝተሃል። ራን ምንም ወደዚህ የለም። ትቀልዳለህ። ጦርነቱን የማታቆም ከሆነ ኢትዮጵያ ወደ ኢራን ተኩሳለሁ ብላለች። ጸጉሯን ነው ወይስ ልብሷን ነው የምትተኩሰው? ዌል ጋይስ ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበረ። እንግዲህ የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። የዚህ ቻናል ቤተሰብ ያሉናችሁ ሰዎች ሰብስክራይብ በትሏን በተን በመጫን የዚህ ቻናል ቤተሰብ ይሆናችሁ። ቀጣይ ቪዲዮ እስከምንገናኝ ሰላም።